በድህነትና በሀብት መካከል መቻቻል የለም። ወደ ድህነት ወይም ሀብት የሚወስዱ መንገዶች ፍጹም ተቃራኒ ናቸው። ሀብትን የምትፈልጉ ከሆነ ወደ ድህነት የሚወስዳችሁን ማንኛውንም ክስተት ልትቃወሙ ይገባል። ሀብት የሚለው ቃል በሰፊው ትርጉሙ የተወሰደ ሲሆን የገንዘብ፣ የእውቀት፣ የመንፈሳዊ ሕይወትና የቁሳቁስ መሟላትን ያካትታል። ወደ ሀብት የሚወስደው መንገድ መጀመሪያው ፍላጎት ነው። ድህነትን ለመቀበል ፈቃደኛ ከሆናችሁ አእምሯችሁን ከድህነት ጋር ለማኖር ታዘጋጁት ይሆናል። ሀብትን የምትፈልጉ ከሆነ ግን በመጀመሪያ በምን መልኩ እንደምትፈልጉና ሊያበለጽጋችሁ የሚችል መጠን ምን ያህል እንደሆነ እወቁ ወይም ወስኑ። ከሁሉም አስፈሪው ወይም አፍራሹ ፍርሃት የድህነት ፍርሃት የአእምሮ አመለካከት እንጂ ሌላ ምንም አይደለም። አንድ ሰው በየትኛውም መንገድ ሊኖረው የሚችለውን የስኬት ዕድል የማጥፋት ብቃት አለው። ይህ ፍርሃት ምክንያታዊነትን ሽባ ያደርጋል። አዲስ ሐሳብ የማፍለቅ ችሎታን ያጠፋል። በራስ መተማመንን ይገድላል። ፍላጎትን ይቀንሳል። ሐሳብ ማፍለቅን ያግዳል። ዓላማን ወደ መጠራጠር ይመራል። ሥራን ለነገ ማስቀመጥን ያበረታታል። ራስን መግዛት አስቸጋሪ እንዲሆን ያደርጋል። በተጨማሪም የአንድ ሰው የማንነት ውበት ያበላሻል። በትክክል የማሰብ ችሎታ ያጠፋል። ኃይልን በአንድ ነገር ላይ ከማትኮር ያስቀይሳል። ጽናትን ያግዳል። የፈቃደኝነት ጉልበት ከንቱ ያደርጋል። የጋለ ፍላጎትን ያቀዘቅዛል። የማስታወስ ችሎታን በማደብዘዝ በሁሉም መንገድ አለመሳካት እንዲኖር ያደርጋል። ፍቅርና የመሳሰሉ ስሜቶችን ይገድላል። ጓደኝነትን በማጥፋት በመቶ የሚቆጠሩ ጥፋቶችን ያደርሳል። እንቅልፍንና ደስታን ያሳጣል። ወደ ስደት ይመራል። ምንም እንኳን የምንኖረው የልባችንን ፍላጎት በሙሉ ለማሟላት ከመጠን በላይ በተትረፈረፈ ዓለም ቢሆንም በእኛና በፍላጎታችን መካከል ምንም እስካልገባ ድረስ ከላይ የጠቀስናቸው ሁሉ የተወሰነ ዓላማ በማይኖረን ጊዜ ይከሰታሉ። ካለምንም ጥርጥር የድህነት ፍርሃት ከስድስቱ ዋና ዋና ፍርሃቶች የላቀ ጥፋት አድራሹ ነው። በቁጥጥር ስር ለማዋል ከሁሉም ስለሚከብድ ከዝርዝሩ መጀመሪያ ላይ ተቀምጧል። ሌላ ሰው ያፈራውን መንጠቅ የሰው ልጅ ተፈጥሯዊ ዝንባሌ ነው። ከዚህም የድህነት ፍርሃት ይመጣል። ከሰው የሚያንሱ እንስሳት በሙሉ የማሰብ ችሎታቸው የተወሰነ ስለሆነ በደመ ነፍስ ይኖራሉ። ስለዚህ በሚታይ መልኩ እርስ በርሳቸው ይበላላሉ። ሰው ግን ካለው የመረዳት የማሰብና ምክንያት የመስጠት ችሎታ የተነሳ መሰሎቹን አይበላም። የበለጠውን እርካታ የሚያገኘው ግን መሰሎቹን በገንዘብ ሲበላ ነው። ሰው ከመጠን በላይ ስግብግብ ስለሆነ ነው መሰሉ እንዳይጎዳ የሚያግድ ሕግ ይወጣለት። እንደ ድህነት በሰው ልጅ ላይ ውርደትና ስቃይን ሊያመጣ የሚችል ነገር የለም። በድህነት የኖሩ ብቻ የዚህን አባባል ሙሉ ትርጉም ሊረዱት ይችላሉ። የሰው ልጅ ሲወርድ ሲዋረዱ ከመጡ ብዙ ልማዶች አንዳንዶቹ ከገንዘብና ከምድራዊ ሀብት ጋር በተገናኘ ነገር ሊታመኑ እንደማይችሉ ተምሯል። የሰው ልጅ ለሀብት በጣም ጉጉ ስለሆነ ሊያገኘው በሚችለው መንገድ ሁሉ ይሞክራል። ከተቻለ በሕጋዊ መንገድ ካልሆነ ደግሞ በሌላኛው በማንኛውም መንገድ ለማግኘት ይጥራል። ራስን መመርመር አንድ ሰው ሊቀበላቸው የማይችለውን ደካማ ጎኖች ሊያጋለጥ ይችላል። ይህን የመሰለው ምርመራ ግን ሕይወታቸው ከከንቱነትና ከድህነት በላይ እንዲሆን ለሚፈልጉ ሰዎች አስፈላጊ ነው። ራሳችንን በምንመረምርበት ጊዜ ራሳችንን ፍርድ ቤት ከሳሽና ተከሳሽ ነን። በክስ ላይ እንዳለን አስቡ። በተለያየ አቅጣጫ እውነታዎችን ይዩ። ከራሳችሁ ቁርጥ ያለ ጥያቄና ቀጥተኛ መልስ ጠብቁ። ምርመራው ካለቀ በኋላ ስለ ራሳችሁ የበለጠ ታውቃላችሁ። ራሳችሁን በምትመረምሩበት ጊዜ ባለማዳላት ዳኝነቱን እንደምትሰጡ ካልተሰማችሁ በደንብ የሚያውቃችሁ ሰው ዳኛ እንዲሆንላችሁ አድርጉ። ብዙ ሰዎች ምን እንደሚፈሩ ሲጠየቁ ምንም አልፈራም ብለው ይመልሳሉ። ይህ ግን ትክክለኛ መልስ አይደለም። ጥቂት ሰዎች ብቻ በስጋት ሆነ በመንፈስ በአንድ አይነት ፍርሃት እንደታሰሩ፣ እንደተገፉና አቅም እንዳጡ ይገነዘባሉ። የፍርሃት ስሜት የተሰወረና ጥልቅ ከመሆኑ የተነሳ ነው መኖሩን ሳናውቀው ተሸክመን ልንኖር የምንችለው። ይህንን ምርምር ስትጀምሩ ባህሪያችሁን በጥልቅ አጤኑ። የድህነት ፍርሃት ምልክቶች: ግዴለሽነት፣ ማመንታት፣ ጥርጣሬ፣ ጭንቀት፣ ከመጠን ያለፈ ጥንቃቄ። የመተቻቸት ፍርሃት። ሰው መጀመሪያ እንዴት በዚህ ፍርሃት እንደተያዘ ማንም በእርግጠኝነት መናገር አይችልም። ይህ ፍርሃት ባደገ መልኩ ከሰው ጋር እንደሚኖር ግን እርግጥ ነው። ሌባ ከሰረቀው ሰው ጋር እንደሚከራከርና እንደሚተቸው፣ ፖለቲከኞች ቦታ ለመያዝ የራሳቸውን ጥሩ ጎን ከማውራት ይልቅ የተቀናቃኛቸውን እንደሚተቹ በግልጽ የሚታወቅ እውነት ነው። ትችትን እንድንፈራ የሚያደርገን ሕሊና መውረሳችን ጥርጥር የሌለው ነገር ነው። የትችት ፍርሃት የፍልስፍናና የማሰብ ችሎታን ይሰርቃል። ከሌሎች የሚለይበት የራሱ ባህሪ ውስን እንዲሆን ያደርጋል። በራስ መተማመንን ይወስዳል። በተጨማሪም በተለያዩ በመቶ በሚቆጠሩ መንገዶች ጉዳት ያደርሳል።
ወላጆች በአብዛኛው ልጆቻቸውን በመቃወማቸውና በመተቸታቸው ሊስተካከል የማይችል ብልሽት በልጆቻቸው ሕይወት ላይ ያኖራሉ። ትችት እያንዳንዱ ከመጠን በላይ ተቀበለውና የሚሰጠው የአገልግሎት አይነት ነው። እያንዳንዱ ተጠየቀም አልተጠየቀም በነፃ አውጥቶ የሚሰጥህ የትችት ክምችት አለው። ከሁሉም በበለጠ የሚያስቀይሙን ደግሞ የቅርብ ወዳጆቻችንና ዘመዶቻችን ናቸው። አንድ ወላጅ ልጅን አላስፈላጊ የሆነ ትችት ከመተቸቱ የተነሳ እንዲሰማው የሚያደርገው የዝቅተኝነት ስሜት እንደ ወንጀል ሊቆጠር ይገባል። በእውነቱ ይህ መጥፎ አይነት ወንጀል ነው። ይህ የሰው ተፈጥሮ የገባቸው የሥራ ቀጣሪዎች ከሰው የበለጠ ጥረት ለማግኘት መተቸት ሳይሆን ያበረታታሉ። ወላጆችም ተመሳሳይ ውጤት በልጆቻቸው ላይ ማምጣት ይችላሉ። ትችት ወይም ወቀሳ በሰው ልብ ውስጥ ፍርሃትና ቅራኔ ይዘራል እንጂ ፍቅርና መውደድን አይገነባም። የትችት ፍርሃት ምልክቶች። ይህ ፍርሃት የድህነት ያህል በሁሉም ቦታ የተስፋፋና ውጤቱም ድህነት የሚያመጣውን ውድቀት ያህል ነው። ከዚህ በታች የዚህ ፍርሃት ዋና ምልክቶች ምን እንደሆኑ እንይ። ስለ ራስ ማሰብ ወይም መጨነቅ፣ በራስ መተማመን ማጣት፣ የአቋም ችግር፣ የዝቅተኝነት ስሜት፣ ብኩንነት፣ ሐሳብ አፍላቂ አለመሆን፣ ፍላጎት ማጣት። የበሽታ ፍርሃት። ይህ ፍርሃት ከማህበረሰብ ወይም ከዘር የተወረሰ ሊሆን ይችላል። የእርጅና የሞትን ፍርሃት ከሚያመጡ ምክንያቶች ጋር በጥብቅ የተያያዘ ነው። የዚህ ፍርሃት ምክንያት ሰው ወደማያውቀው ነገር ግን መጥፎ እንደሚሆን ስለተነገረው ከሞት በኋላ ላለው ዓለም ስለሚቀርብ ነው። አንዳንድ ስነ ምግባር የጎደላቸው ሰዎች መጥፎ ወሬን በማውራትና ይህንን ፍርሃት በሰዎች ውስጥ በማቆየት ለራሳቸው ትርፍ የጤና ሽያጭ ሲያካሂዱ ይታያሉ። ሰው መታመምን የሚፈራበት ዋናው ምክንያት ግን ከሞት በኋላ ስለሚሆነው ነገር በአእምሮ ውስጥ የሳለው መጥፎ ስዕል ነው። በተጨማሪም ጤና ማጣት የሚያመጣው ኢኮኖሚያዊ ቀውስ ያሰገዋል። አንድ ታዋቂ ዶክተር እንደገመተው ለሕክምና ከሚመጡ በሽተኞች 75 በመቶ ያህሉ በትክክል ታመው ሳይሆን በበሽታ ፍርሃት የተያዙ ናቸው። ይህ ፍርሃት ካለ ምልክትና ካለ ምንም ምክንያት ቢመጣም እንኳን በአካል ላይ የተፈራውን በሽታ ምልክት ሊፈጥር እንደሚችል ተረጋግጧል። የሰው አእምሮ ሕይወትን ሊገነባ ወይም ሊያጠፋ የሚችል ኃይል አለው። በዚህ የበሽታ ፍርሃት አማካኝነት የመድኃኒት አከፋፋዮች ብዙ ትርፍ ሊያገኙ ችለዋል። ከጥቂት ዓመታት በፊት በተደረገ ጥናት ሰዎች በሐሳብ ብቻ ሊታመሙ እንደሚችሉ ታውቋል። በዚህ ጥናት 3 ሰዎች ታማሚዎቹን ምን ሆነሃል፣ በጣም የታመምክ ትመስላለህ ብለው እንዲጠይቁ ተደረጉ። አንዱ ታማሚ ለመጀመሪያው ጥያቄ የሰጠው መልስ ምንም አልሆንኩም፣ ጤነኛ ነኝ ሲል መለሰ። ሁለተኛው ጥያቄ የተመለሰው ደግሞ ምንም እንደሆንኩ አላውቅም፣ ጥሩ ስሜት ግን አይሰማኝም የሚል ነበር። ሶስተኛው ጥያቄ ግን የተመለሰው ታማሚው በእርግጥም እንደታመመ በሚናገር ስሜት ነበር። ይህን ከተጠራጠራችሁት በጓደኞቻችሁ ላይ ልትሞክሩት ትችላላችሁ። በዚህ ሙከራ ግን ብዙ ርቃችሁ አትሄዱ። እንዲህ በመሰለው አሰራር ጠላቶቻቸውን የሚበቀሉ የአንድ እምነት ተከታዮች አሉ። በሽታ ከመጥፎ ሐሳቦች የተነሳ ሊመጣ እንደሚችል የሚያሳይ ከበቂ በላይ የሆነ ጥናትና መረጃ አለ። ይህ ስሜት ከሰዎች በሚነሱ ሐሳቦች ሆነ ባለቤቱ ራሱ በአእምሮ ውስጥ በሚፈጥረው ሐሳብ ሊመጣ ይችላል። ይህ ምስጢር የገባው አንድ ሰው እንዴት እንደሚሰማኝ ለሚጠይቀኝ ማንኛውም ሰው ደህንነቴን መናገር እፈልጋለሁ ሲል ተናግሯል። የአመለካከት ለውጥ አስፈላጊ ስለሆነ በሽተኞች ወደ አዲስ ቦታ እንዲሄዱ ዶክተሮች ያዛሉ። የበሽታ ፍርሃት ዘር በእያንዳንዱ ሰው ውስጥ ይኖራል። ጭንቀት፣ ፍርሃት፣ ተስፋ መቁረጥ፣ የፍቅርና የሥራ አመለካከት ይህ ዘር እንዲስፋፋና እንዲያድግ ያደርጉታል። የፍቅርና የሥራ አመለካከት ጤና የማጣት ፍርሃትን ከሚያመጡ ዋና ምክንያቶች የመጀመሪያዎቹ ናቸው። አንድ ወጣት የፍቅር ሕይወቱ ባለመሳካቱ የተነሳ ለሆስፒታል ተዳርጓል። ለወራት በሞትና በሕይወት መካከል ሆኖ ሲሰቃይ ነበር። የጤና መቃወስ ፍራቻ ምልክቶች። ሐሳብ ለራስ የሚቀርብ ሐሳብን በአፍራሽ መልኩ በመተግበርና የሁሉንም አይነት በሽታዎች ምልክቶች በመመልከት እኔ ላይ ይከሰታሉ ብሎ የመጠበቅ ልምድ። ምናባዊ በሽታዎችን መፍጠርና እውን እንደሆኑ ያህል ማውራት። በሌሎች የሚሰነዘሩ የመፈወስ አቅም ያላቸው የሚባሉ ነገሮች ሐሳቦችን በሙሉ መሞከር። ለሌሎች ስለ ቀዶ ጥገና፣ ድንገተኛና ሌሎች አይነት ህመሞች ማውራት። የባለሙያ እገዛ ያልታከለበት የምግብ አወሳሰድ፣ የባህል መድኃኒቶችን፣ በራስ የተፈጠሩ መድኃኒቶችንና ሌሎችንም መሞከር። ስለ ጤንነት መጨነቅ፣ ስለ ህመም ማውራት። አእምሮ በሽታ ላይ እንዲያተኩር በማድረግና የነርቭ ጉዳት እስኪከሰት ድረስ የህመሙን ክስተት መጠባበቅ። እንቅስቃሴና ልምምድ። የጤና መታወክ ፍራቻ ብዙ ጊዜ ተገቢ የሆነ የአካል ብቃት እንቅስቃሴ ያስተጓጉላል።
ለውፍረት መጨመር መንስኤ ይሆናል። ይህም ግለሰቡ ከቤት ውጭ ያለውን ህይወቱን እንዲፈራ ያደርገዋል። የሰውነትን ተፈጥሯዊ የተውሳክ መቋቋም ኃይልን ስለሚያደቀው ግለሰቡ ምናልባት ለሚያጋጥመው ማንኛውም አይነት በሽታ ምቹ እንዲሆን ያደርገዋል። የጤና መታወክ ፍራቻ ብዙ ጊዜ ድህነት ከሚያስከትለው ፍራቻ በተለይም ለጤናው የበዛ ጭንቀታም ለሆነ ሰው ያለማቋረጥ ለዶክተሮች፣ ለሆስፒታሎች የሚከፍል የገንዘብ አቅም ማጣት ስጋትና ከመሳሰሉት ነገሮች ጋር ግንኙነት አለው። ከልክ ማለፍ የራስ ምታት ወይም የነርቭ የአእምሮ ህመም ለማስወገድ የህመሙንም ምንጭ በማስወገድ ፈንታ አልኮል የመውሰድ ወይም የመጠጣት ልምድ፣ ስለ ህመም የማንበብና በህመሙ ልጠቃ እችላለሁ ከሚል የመነጨ የጭንቀት ልማድ፣ አዲስ ስለተፈጠሩ መድኃኒቶች የወጡ ማስታወቂያዎችን የማንበብ ልማድ። ፍቅርን የማጣት ወይም የመነጠቅ ፍራቻ የዚህ ተፈጥሯዊ ፍራቻ ዋነኛ ምንጭ የወንዶች በአንድ ያለመርጋትና የሌላን ሰው ወዳጅ የመስረቅና ከተቻለም ከእርሷ ጋር በነፃነት የመጠቃለል ባህሪ ነው። ቅናትና ሌሎች ተመሳሳይ የሚደብቱ የአእምሮ የነርቭ በሽታዎችም ወንዶች ከወረሷቸው ፍቅርን የመነጠቅ ፍራቻ ይመጣሉ። ይህ ፍራቻ ከስድስቱ መሰረታዊ ፍራቻዎች ውስጥ በጣም ህመም ወይም ስቃይ ፈጣሪው ነው። ከሌሎች መሰረታዊ ፍራቻዎች እጅግ በበለጠ ሁኔታም በአካልና በአእምሮ ላይ ትልቅ ውድመት ወይም ጥፋት ያስከትላል። ፍቅርን የመነጠቅ ፍራቻ ከጥንታዊው የድንጋይ ዘመን ወንዶች ሴቶችን ጭካኔ በተሞላበት ኃይል ከሚሰርቁበት ጊዜ ጀምሮ የነበረ ነው። ሴቶችን የመስረቅ ተግባራቸውንም አሁንም ቀጥለውበታል። ነገር ግን የአሰራረቅ ዘዴያቸውን ቀይረዋል። በኃይል ፋንታ አሁን በማግባባት፣ ጥሩ ልብስ በመግዛት፣ በጥሩ መኪኖችና በሌሎች የማጥመጃ ዘዴዎች ይጠቀማሉ። ይህም ከአካላዊ ኃይል የተሻለ ውጤታማ ሆኗል። የሰዎች ማለትም የወንዶች ባህሪ ከስልጣኔ ዋዜማ ጀምሮ ተመሳሳይ ነው። ነገር ግን አገላለጹን ቀይረውታል። በጥንቃቄ የተደረጉ ጥናቶች ሴቶች ከወንዶች በበለጠ ለዚህ ፍራቻ ምቹ እንደሆኑ አሳይቷል። ፍቅርን የመነጠቅ ፍራቻ ምልክቶች: ቅናት፣ ስህተት መፈለግ፣ ቁማርተኝነት። የእርጅና ፍራቻ የዚህ ፍራቻ ዋነኛ ምንጮች ሁለት ናቸው። አንደኛው እርጅና ድህነትን አስከትሎ ይመጣል የሚል ፍራቻ ሲሆን፣ ሁለተኛውና በጣም የሚስተዋለው ወይም የሚከሰተው ፍራቻ ውሸትና ጭካኔያዊ ከሆነው ከጥንት የዘለቀው ከእሳትና ደም ጋር በደንብ የተዋሃደው ብልህነት የተላበሰው ሰው የፍርሃት ባሪያ የሚያደርጉ ትምህርት ምክንያት ነው። ለመሰረታዊ የእርጅና ፍራቻ ሰው ለጭንቀቱ ወይም ፍርሃቱ ሁለት ምክንያቶች አሉት። አንደኛው አብረውት ባሉ ሰዎች ላይ እምነት በማጣቱ የሚመጣ ነው። ይህም በምድር ላይ ያፈራውን ማንኛውም ንብረቱን ለቀም ያደርጉብኛል ከሚል ሲሆን፣ ሌላኛው ደግሞ ከሞት በኋላ ስላለው ህይወት በአእምሮ በሚቀርጸው አስፈሪ ስዕል ምክንያት ነው። የጤና መታወክ የመከሰት ዕድል ሰዎች እርጅና ሲጫጫናቸው የሚያጋጥም የተለመደ ጉዳይ ነው። ይህ ለመሰረታዊ የእርጅና ፍራቻ የበኩሉን አስተዋጽኦ ያደርጋል። የወሲብ መነቃቃት እንዲሁም ለእርጅና ፍራቻ አንዱ መንስኤ ይሆናል። ማንም ሰው የወሲብ መስህብን ወይም ፍላጎትን መቀነስ በጸጋ ወይም በደስታ አይቀበልምና። በእጅጉ ጎልቶ የሚታየው የእርጅና ፍራቻ መንስኤ ከድህነት ፍራቻ ጋር ይቆራኛል። ሌላኛው ለእርጅና ፍራቻ የበኩሉን አስተዋጽኦ የሚያደርገው የነፃነትንና ራስን የመቻል አቅም የማጣት ጉዳይ ነው። ይህም የሚሆንበት ምክንያት እርጅና የአካላዊ የኢኮኖሚያዊ ጥንካሬንና ነፃነትን ማጣት ስለሚያስከትል ነው። የእርጅና ፍራቻ ምልክቶች በጣም የተለመዱት የዚህ ፍራቻ ምልክቶች ዝቅተኛ የመሆንና በአእምሮ ብስለት ወቅት የበታችነት ስሜት፣ ስነ ልቦናዊ ችግር ማጎልበት፣ በአርባዎቹ ዕድሜ ክልል ውስጥ እያሉ እየወደቅኩ ነው የሚል ስህተት የሆነ እምነት ማሳደር። እውነታው ግን የአንድ ሰው በአእምሮም ሆነ በመንፈስ በጣም አስፈላጊዎቹ ዓመታት በ40ና በ60 መካከል ያሉት ናቸው። በመጨረሻም የሞት ፍራቻ። ይህ ለጥቂቶች ከፍራቻዎች ሁሉ የከፋው ነው። ምክንያቱም ግልጽ ነው። ለብዙዎች ከሃይማኖት አክራሪነት ጋር የተያያዘ ነው። የሰለጠኑ ሰዎች ካልሰለጠኑት ይልቅ የሞት ፍራቻ ይይዛቸዋል። ለብዙ ሺህ ዓመታት የሰው ልጅ እስከዛሬ መልስ ሊያገኝለት ያልቻለውን ጥያቄ ሲጠይቅ ቆይቷል። ከየት ነው የመጣሁት? ወዴት ነው የሚሄደው? በጨለማው ዘመን በጣም ብልህ የነበሩ መልስ ለመስጠት ፈጣኖች ነበሩ። እንዲህ ይሉ ነበር፣ ወደ ድንኳኔና እምነቴንም ተቀበል፣ ቀኖናዬንም ተቀበል፣ እናም ስትሞት በቀጥታ ወደ ገነት የሚያስገባህን ትኬት እሰጥሃለሁ። ይኸው ሰባኪ ከድንኳኔ ካልተገኘ ሰይጣን ነፍስህን ወስዶ ከሲኦል ለዘላለም ያቃጥላታል ብለው ይጮዋሉ። የዘላለማዊ ቅጣት ሐሳብ የዓለማዊ ሕይወትን ተስፋ በማሳጣት ደስታን ይነጥቃል። ሞት እጅግ አስፈሪ ነበር። ሳይንቲስቶች የእውነትን ብርሃን ለዓለም ብልጭ አደረጉ። አጠቃላይ የሞት ፍርሃት ምልክቶች: ከሕይወት የሚቻለውን ለማግኘት ከመጣር ይልቅ በሞት ሐሳብ መናወዝ። ይህ በአብዛኛው የሚከሰተው በሕይወት ዓላማ ከማጣት፣
የሚያስደስት ሥራ ካለመስራት ነው። ይህ ፍርሃት ብዙ ጊዜ የሚያጠቃው አዛውንቱን ሲሆን አልፎ አልፎም በወጣቶች ላይም ይታያል። ለዚህ ፍርሃት ፍቱን መድኃኒቱ በሌሎች ሰዎች ድጋፍ ያለው ለስኬት የሚያንበለብል ፍላጎት ነው። በሥራ የተጠመደ ሰው ስለ ሞት የሚያስብበት ጊዜ የለውም። አንዳንዴ የሞት ፍርሃት ከድህነት ፍርሃት ጋር ቁርኝነት ይኖረዋል። አንድ ሰው በሞት የምወዳቸው በድህነት አረንቋ ውስጥ ይዋጣሉ ብሎ ሲያስብ ይፈራል። በሌላ በኩል ደግሞ እርጅና ህመምን ሊያስከትል ስለሚችል ራስን መቆጣጠርን በመጣል የሞት ፍርሃት ይመጣል። በጣም የተለመዱት የሞት ፍርሃት ምልክቶች የጤና መታወክ፣ ድህነት፣ የሚወዱትን ሥራ አለመስራት፣ የፍቅር አለመሳካት፣ የሃይማኖት አክራሪነት ናቸው። የፍርሃት ንዝረት ልክ ድምፅ ከማሰራጫው ወደ ተቀባዩ በሚሄድበት ፍጥነት መጠን ከአንድ ሰው ጭንቅላት ወደ ሌላው ይተላለፋል። አንድ ሰው እነዚህን አፍራሽ ስሜቶች በንግግሩ የሚዘራ ከሆነ አፍራሽ ከሆነ ውጤታቸው የሚጎዳው የመጀመሪያ ሰው እሱ ነው። በመጀመሪያ የራሱን የፈጠራ ችሎታ ያጣል። ሁለተኛው የሚያወራው ባህሪው ይሆንና ከሰዎች ጋር መግባባት ያቅተዋል። እንዲያውም ብዙ ጠላቶችን ሊያፈራ ይችላል። በሶስተኛ ደረጃ ደግሞ የሚያወራቸው መጥፎና አፍራሽ ነገሮች አእምሮ ላይ ይለጠፉና ዘውትር ይረብሹታል። የህይወት ግብህ ስኬት ነው። ለማሳካት ደግሞ የተረጋጋ አእምሮ ሊኖር ይገባል። ለህይወት ከሚያስፈልጉ ገንዘብና ቁሳቁሶች በላይ ደስታ ያስፈልጋል። እነዚህ ሁሉ የስኬት መረጃዎች ጅማሬያቸው የሐሳብ ንዝረቶች ናቸው። አእምሮህን ለመቆጣጠርና የፈለግከውን ሀብት ልትመግበው ትችላለህ። ጥቅም የምታገኘው በጎ ነገሮችን በማሰብ ነው። ለምድራዊ ህይወትህ ወሳኙ ራስህ ነህ። ኃይሉም ተሰጥቶሃል።